ጤና ይስጥልኝ እንደምን አላችሁ? ይህ ጋሞ ቴሌቪዥን ነው። ሳምንታዊው የፈርጦች ፈለግ እነሆ አሁን ተጀምሯል። ዛሬም እንደተለመደው አንድ እንግዳ ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በአክብሮት ጋበዘን። እንግዳችን ፈቃደኛ ስለሆኑ አስቀድመን ከልብ ነው የምናመሰግነው። አመሰግናለሁ። እኔም እስቲ ራስዎን ያስተዋውቁ። እኔ አቶ ማሞ ደቦጭ እባላለሁ። እንግዲህ አርባ ምንጭ ከተማ ነዋሪ ነኝ። ባክ የመጣሁበትን ፕሮፋይልን ትንሽ ለእናንተ ተንተን አድርጌ ማስረዳት ተገቢ ነው ብዬ አስባለሁ። የተወለድኩት በቀድሞ ጋሞ ጎፋ ጠቅላይ ግዛት በጋሞ አውራጃ ደራማሎ ወረዳ ውስጥ መነና ሴሎ የሚባል ቀበሌ ውስጥ ነው የተወለድኩ። በተራራ የተከበበች ውሎቆሬ የሚባል አሁን ምናልባት ሰሞኑን ሚዲያ ውስጥም የገባ ያለ አካባቢ አለ። ከዛ ዳገት በታች ያለ አካባቢ ነው የተወለድኩ። ኤሌመንተሪ ሱዳን ኢንተሪየር ሚሽን የሚባል ትምህርት ቤት 1965 ዓመተ ምህረት ፊደል ሰራዊት የሚባል ነበረ። በሚሽነሪዎች የተቋቋመ ትምህርት ቤት ውስጥ ነው ፊደል ሰራዊት የተማርኩ። ወይዛ አንደኛ ደረጃ ትምህርት ቤት ከ1968 እስከ 73 አንደኛ ደረጃ ትምህርትን ተማርኩ። ሁለተኛ ደረጃ ትምህርት ቤት ጨንቻ ሁለተኛ ደረጃ ትምህርት ቤት ነው የተማርኩ። ከዛ በኋላ ያለው ላይፌ ወደ የግል ወደ ንግድ ህይወት ውስጥ የገባሁበት ከዛ በኋላ ነው። ግን ይሄ ሁሉ መንገድ አልጋ ባልጋ የሆነበት ጊዜ አልነበረም። በእውነቱ ከጨንቻ እስከ ደራማሎ ያለው መንገድ በትንሹ ወደ ከ50 ኪሎ ሜትር የማይተናነስ ኪሎ ሜትር ነው። ያን ኪሎ ሜትር በየ15 ቀኑ የተመላለስኩ ቀለብ ተሸክሜ ዳገት ቁልቁለት ወርደን የሰው ቤት ኩሽና ተከራይተን ነው ትምህርት የምንማር የነበረ። ከዛ ቻሌንጅ ውስጥ በህይወቴ ውስጥ ትልቅ ተሞክሮ ወስጃለሁ። ግን ከፊቴ ስኬት ላይ እንደሚደርስ ውስጤ እምነት ነበረኝ። የምፈልገውን ነገር ከማሳካት ወደኋላ ምንም ነገር እንደማያግደኝ ተስፋ በማድረግ ሁል ጊዜ ወደ ፎርዋርድ ነው ወደፊት ነው ማየውና አንድ የማልደግፈው ነገር ለራሴ አለቃ አልፈልግም። ለራሴ አለቃ ሆኜ ነው መኖር የሚፈልገው። እኔ አለቃ ነኝ ለራሴ ብዬ ነው የምኖረው። አዛዥ አልፈልግም። ይሄ ማለት ምናልባት ከቲቪት የመነጨ ነገር እንዳይመስላችሁ። አዛዥ አልፈልግም የሚለው ለየትኛውም ነገር ገብቼ ተጋፍጬ መስራት ነው የሚፈልገው። ተጋፍጬ ማለፍ ነው የሚፈልገው። በዚህ መጋፈጥ ውስጥ ህይወት ውስጥ ውጣ ውረድ አለ። ቢዝነስ ውስጥ ስትገባ ኪሳራ አለ፣ ወድቀ መነሳት አለ። በዚህ ላይፍ ውስጥ ብዙ ጊዜ ወድቄ ተነስቼ አውቃለሁ። እንመጣበታለን ወደዛ። ትንሽ በዛው ስለ ትዳር ህይወትዎም እንዲያነሱልን እንፈልጋለን። አዎ እንግዲህ በዚህ ጉዞ ውስጥ ነው ከባለቤቴ ጋር የተዋወቅነው 1987 መጨረሻ ኮከበ ጽባ ትምህርት ቤት ተማሪ ሆና እኔ እዚሁ ከተማ ሆኜ አዲስ አበባ ማለት ነው። እሷ አዲስ አበባ ኮከበ ጽባ ነው የምትማረው፣ እኔ ግን እዚህ ነው የምኖረው። እንግዲህ እግዚአብሔር ነገር ከየትም ያገናኘናል እና ለጋብቻ ካጨኋት በኋላ ትምህርቷን ተምራ እንድትጨርስ የኔ ፍቃድ ነበረ። የጋብቻ ፍቃድ ከቤተሰብ ይሁንታ ካገኘን በኋላ ትምህርቷን እንድትቀጥል ትምህርቷን ስትጨርስ ወደ ጋብቻ ልንገባ ነበረ። ያን ጊዜ የነበረው ሁኔታ መሀል የገቡ የማይመቹ ነገሮች፣ ድንገት የተፈጠሩ ነገሮች ነበሩ። በእርግጥ በእኛ መሀል አይደለም ያ ነገር የተፈጠረውና ስለዚህ ወደ ውሳኔ መድረስ ነበረብን። በቀለበት
የቀለበት ሽርሽራችን በቀለ ሞላ ሆቴል እዚህ ከተማ የነበረው በቀለ ሞላ ሆቴል ብቻ ነበረና ቀለበት ስነ ስርዓታችን ጨርሰን ወደ የቤታችን ልንሄድ ነበረ። አንድ ላይ በዛን ጊዜ ተሰበሰብን። ከሁለት ወር በኋላ ጋብቻችን ይፋ አድርገን በሰርግ 1988 ፈጸምን። ይሄ ማለት ድፍን 30ኛ ዓመታችን ሆነ ማለት ነው። አሁን ለደረሱበት የህይወት ደረጃ ምንድነው የነበረው መነሻው? እስቲ መለስ ብለው ያስታውሱ። ቅድም ከመነሻ እንዳነሳሁት ሁሉ ጊዜ ስኬትን እመኛለሁ። ተስፋ መቁረጥ የሚባል ነገር አላውቅም። ለራሴ ቦታ ይሰጣለሁ። ተማሪ ሆኜ ያን ያክል የአርሶ አደር የገበሬ የማይቸገር ገበሬ የሚባል ሰው ልጅ ነኝ። በግብርና ውስጥ የገበሬ ነጋዴ፣ ይሄ ከብት የሚሸጡ በቅሎ የሚሸጡ የዛ ቤተሰብ ሰፊ መሬትም ነበረው አባቴ እና በፊውዳሉ ስርዓት ውስጥ ጭሰኛ የሚባል ምን የሚባል ብዙ አምራች ቤት ውስጥ በጣም ብዙ ሰው ነበር የሚሰራ። ምርቱም ስለነበረ ምቾት ነበረ። ነገር ግን በዛው ልክ ለቀቅ አድርጎ አላሳደጉኝም። ትምህርት ቤት ሲገባ ቀለብ ተለማምጬ ነው የምወስደው። ገንዘብ አይሰጠኝም እና ለቀቅ አድርጎ ስላላስቀመጡ ስላላሳደጉኝ ወደሚፈልገው የነን ፍላጎት ለማሟላት ወደ ድሪሜ ለመድረስ ሌላ መንገድ ተጨማሪ መንገድ መፈለግ ነበረብኝ። ተጨማሪ መንገዶችን ስፈልግ ደግሞ ጥረት ይፈልጋል። ጥረት ደግሞ ውስጥ ቻሌንጆች ያጋጥመዋል። በዚህ መሀል ውጣ ውረድ አለ። ብዙ ውጣ ውረዶችን ክሳራዎችን አልፌ ተማሪ ሆኜ ከአባቴ ይበደራለሁ። ክረምት ትምህርት ቤት ሲዘጋ ምን ለማድረግ ነው የሚበደሩት? ለልብስ እሱ የሚሰጠኝ ለልብስ ለጫማ አይበቃኝም። በተፈጥሮ ደግሞ ፋሽን ተከታይ ነኝ ከልጅነት ጀምሮ። አሁን ያው ዛሬ ተዝረክከ አይተኝ ካልሆነ ዝንጥ ብዬ ነው ላይፈን የሚኖር የነበረ ከልጅነት ጀምሮ። በዚህ ሁኔታ የሚሰጠኝ ገንዘብ ለኔ በቂ ስላይደለ ድሪሜን ለመኖር ገንዘብ ያስፈልገኛል። ክረምት ትምህርትን ማቋረጥ አልፈልግም። ክረምት መነገድ አለብኝ። ክረምት ተበድረ ይነግድና ትርፌ ለኔ ድሪም ይሆናል። ዋና ገንዘቡን ለሱ መልስለታለሁ። ወደ ቢዝነሱ ለመምጣት ወደ ንግድ ውስጥ እንዲገባ መነሻ የሆነን ከ1978 ጀምሮ ሃይ ስኩል ገና ከመግባቴ ጀምሮ በዚህ ውስጥ ነው ያለፍኩ። ምንድን ነበር በክረምት የሚነግዱት? ልብስ ነግዳለሁ። ያው እስከ ዛሬ ከኔ ጋር ዘለቀ ማሞ ክሎዚንግ የሚባል አርባ ምንጭ ውስጥ ያው ብራንድ የሆነ ልብስ ቤት አለኝ፣ ጫማ ቤት አለኝ። ያ የራስን ሆቢ ሲኖር የመጣ ነው። ቢዝነሱም ወደዛ ውስጥ የገባሁበት ያደግኩበት ስራ ነው። ይሄን ክረምት ነግዳለሁ። ፋሽንን ለአመት የሚበቃኝን ልብስ እገዛለሁ። ለኪስ የሚሆነኝ ገንዘብ ይዛለሁ። ዋና ገንዘቡ ይመልስለታለሁ። ታማኝነት በመሰረቱ ትልቅ ዋጋ ያለው ነገር ነው። አመኔታን ማትረፍ ማለት ትልቅ ሀብትን አገኘ ማለት ነው። ለልጆቼ ኢቭን አሁን ዛሬ ላይ የሚመክረው ነገር ቢኖር ብትቸገሩ ልትበደሩ ትችላላችሁ። ማትከፍሉትን አትበደሩ። የምትከፍሉት ግን እናንተ ላይ እንዲያድር አልፈቅድም ነው የሚላቸው። ስቲል ናው የማውቀው ነገር የሰው ገንዘብ ምናልባት ከባንክ አሁን በዚህ ፕሮጀክት የተበደርኩት ገንዘብ አለኝ። በውል የተበደርኩት ተርሙ ስላላለቀ እሱን እንደ እንትን አልወስደውም። ከሰው ጋር ወስጄ ያስቀረሁት 100 ብር የለም። እኔ ምናልባት በሆነ አጋጣሚ የተረሳ ካለ ዛሬ እኔ እስከ ዛሬ ያስቀረሁት ካለ የእናንተ ሚዲያ ተከትሎ ሰው መጥቶ ጠይቆ ከኔ መውሰድ ይችላል። እስከማውቀው 100 ብር የሰው ዕዳ የለብኝም እና እውነትን እጋፈጣታለሁ። እውነትን አስቀድማታለሁ። ስለ እውነት መኖር እፈልጋለሁ። ክርስትናዬን ሃይማኖትን አከብራለሁ። እውነተኛ የእግዚአብሔር መንገድ የዘውትር ጸሎቴ ነው። ስኬት ላይ ደግሞ የሚያደርስ እግዚአብሔር መሆኑን አምናለሁ። ለማንም የሚመሰክረው ለእውነት እቆማለሁ። እንግዲህ ለስኬቴ ትልቁ መንገድ ይሄ ነው ብዬ ነው የምወስደው። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከባለ ሀብቱ ከአቶ ማሞ ደቦጭ ጋር ያደረግነውን ቆይታ ነው። አብራችሁኑ ነው።
አቶ ማሞ እንመለስ እስቲ። ቀደም ሲል ከቤተሰቦ ተማሪ ሆነው እያለ አነስተኛ ንግድ ለማካሄድ ገንዘብ ወስደው በታማኝነት ሰርተው ይመልሱ እንደነበርና ያኔ ነው ማለት ነው የንግድ መሰረቱን የጣሉት። ትምህርቶንስ እስከ ስንት ነው የገፉት? ኦፍ ኮርስ ትምህርተን የድሮ 12ኛ ክፍል ጨርሻለሁ። ማርኬቲንግ ማኔጅመንት እስከ 3ኛ ዓመት የተማርኩ ቫይራል ኢንፌክሽን የሚባል አይኔ ተጠቃና 2001 ዓመተ ምህረት አካባቢ ነው ይሄ የዛሬ 18 ዓመት አካባቢ። በዚህ ምክንያት ከወረቀት እንድርቅ ከኮምፒውተርም እንድርቅ ተገደድኩና ያንን ትምህርት ሳልጨርስ መንገድ ላይ የትንሽ ኮርሶች ሲቀሩ የቀሩበት ሁኔታ ነው ያለው። ግን ያው ኤክስፒሪየንሱን ምኑን ወስጄ የሄድኩበት ርቀት አግዞኛል። በቂ ነው ባይባልም አግዞኛል ማለት እችላለሁ። ከዚህ ውጪ ደግሞ ያው የስኬት መንገድ በተለያዩ መንገድ ልትደገፍ ትችላለህ። መነሻ ይደግፋል፣ የመጣህበት መንገድ ቻሌንጁ ይደግፋል። ያ የውሎ ቆሬ ዳገት ደግፎኛል። ከዚህ ባለፈ ግን ጠንካራ ክንድ የምለው በጣም ማከብራት ውድ ሚስቴ ምንም ነገር እኔ ባላፈራውበት ጊዜ ነው የተጋባነው። ነገር ግን የስኬት ክንድ ሆናኛለች። ከስራዬ ጀርባ የጀርባ አጥንቴ ሆና ለዚህ ስኬት ያደረሰችኝ። አንዳንዴ ሴቶች ጠንካራ ሲሆኑ በደንብ ትጠነክራለህ እና ለስኬቴ ትልቁን ድርሻ ትወስዳለች። በዚህ ቢዝነስ ውስጥ እኔ ከዚህ ከከተማ ወጥቼ ሌሎች ቦታዎች የተለያዩ ክልሎች ውስጥ በጨረታ ስራ አማራ ክልል፣ ኦሮሚያ፣ አዲስ አበባ ብዙ ቦታዎችን ዞሬ እሰራለሁ። ከሀገር ውጭ ወጥቼም ሰርቼ አውቃለሁ። በዚህ መንገድ ሁሉ ቤትን አቃንታ ይዛ በችርቻሮ ሰርተን እዚህ የደረስንበት መንገድ ላይ ችርቻሮ ንግዱ ውስጥ እዚህ ደግፋ ያደረሰችኝ ጠንካራ ክንዴ ባለቤቴ ናት። በመሰረቱ ይሄ አሁን ዛሬ በቅርብ የምናስመርቀው በዚህ በጥር 16 በልዩ ሁኔታ ይመረቃል ብለን የምንጠብቀው ሶባና ኢንተርናሽናል ሆቴል አርባ ምንጭ በስሟ የተሰየመ በስሟ ንግድ ፍቃድ የወጣ ሀብት ነው። የጋራ ሀብታችንም ቢሆን በስሟ የተመዘገበ ሀብት ነው። ስለዚህ ከስኬቴ ጀርባ ጠንካራ ሚስት አለችኝ ማለት ነው የምፈልገው። ይህን ሁሉ የደረስኩበት በራሴ በብቻዬ መንገድ አይደለም። የእናንተ ትብብር ከኛ ጋር ስለኖረ ነው እዚህ የደረስነው። በዚህ ሁኔታ ያው ሆቴላችንም ለማስመረቅ ጫፍ ደርሰናል። ሁላችሁም ከመጥቀስ ምናልባት ከቻልኩ ከጥር 16 ጀምሮ ሆቴላችን ይመረቃል። አርባ ምንጭ ያላችሁ፣ በደቡብ ኢትዮጵያ ክልል ያላችሁ፣ በአዲስ አበባ ያላችሁ ሁላችሁ የመንግስት ከፍተኛ ባለስልጣናት፣ ኃላፊዎች፣ ሌሎች እኔ የወረቀት ጥሪ የለኝም። ይሄ ሁሉ ህዝብ የኔ ደጋፊ፣ የኔ ወላጅ፣ የኔ የሀብት ምንጭ እናንተ ናችሁና ቤቴ ሶባና ማለት ወደ ቤታችን እንሄድ ማለት ነውና ሁላችሁም ኑ አብረን እንመርቅ፣ አብረን እንክፈት እላለሁ። ከልብ አመሰግናለሁ። እሺ፣ ሶባና የባለቤቱ ስም ነው ማለት ነው? ኖ፣ ሶባና ማለት እንግዲህ ሶባና የተባለ ትርጉም የመጣበትን እውነተኛው ነገር ለእናንተ ልነግራችሁ እፈልጋለሁ። ሶባና የሚለው ትርጉም ወደ ቤታችን እንሄዳለን ማለት ነው በጋሙኛው ቋንቋ። ምናልባት በሌሎች ትርጉም የሚሰጥ ይሁን አይሁን ጎግል ያደረገ ሰው ሊያገኝ ይችላል። እኔ ወደዛ ውስጥ አልገባሁም። 3 ፊደል ነው፣ ለመያዝ ቀላል ነው። ግን ትርጉሙ የጋሞን ህዝብ ባህሪ የሚገልጽ የጋሞ ህዝብ አቃፊ መሆኑን የሚመጣን እንግዳ ወደ ቤቴም መጣ ብሎ የሚቀበል መሆኑን የሚያሳይ
እኔም ከዚህ ደግና የዋህ ማህበረሰብ ስለተፈጠርኩ ያንን ለመግለጽ የተሰጠ ስያሜ ነው። ብዙ አማራጮች ቀርቦ ከዛ ውስጥ ነው የተወሰደውና አንዲት ነጭ ሳር አርባ ምንጭ ካዳስተር ውስጥ የሚሰራ ኢንጂነር ነበረችና አማራጮችን አንስተን ስንል ሶባና የሚል ነገር ስም ሰጠችኝ። ምንም አላቅማማሁም። ከቀረቡ አማራጮች ጋር ቀርቦ ይሄንን በቤተሰብ ጉባኤ አሳለፍን። ይሄንን ስያሜ ለሆቴላችን በዚህ ስያሜ መሰየም የብዙዎች እጅ አለበት፣ የብዙዎች ድጋፍ አለበት። ደግሞ በጣም የሚያከብረኝ ይሄ ህዝብ ከጀርባዬ አለ። ስለዚህ ይሄ የህዝብ ቤት ነው። ስለዚህ ባለቤት ይሄ ህዝብ ስለሆነ ሌላውም በቱሪዝሙ የተነቃቃ አካባቢ እንደመሆኑ የሚመጣው እንግዳም እንደራሱ ቤት እንዲያየው ተብሎ የተሰጠ ስያሜ ነው እንጂ የባለቤቴ ስም ወይዘሮ የዋላሸት ኃይሉ ተሰማ ትባላለች። ያው እዚህ በአርባ ምንጭ ዙሪያ ውስጥ ኤልጎ ዶምቤ የሚባል ቀበሌ ውስጥ መንዝ ሰፈር የሚባል መንዝ ገብርኤል የሚባል ሰፈር ውስጥ ነው የተወለደችው እና ያው እሷም የዚሁ የአርባ ምንጭ ልጅ ናት ማለት ነው። ቀደም ሲል በሀሳቡ ውስጥ ሰው በህይወት ውስጥ ብዙ ፈተናዎችን እንደሚያልፍ አንስተዋልና እርሱ አሁን ኢትዮጵያ ውስጥ አሉ ከሚባሉ በተለይ አርባ ምንጭና አካባቢው ላይ ከፍተኛ ባለሀብት ነውትና ደረጃውን የጠበቀ ሆቴል አስገንብተው ሊያስመርቁም እንደተዘጋጁ ገልጸውልናል። በህይወቱ ውስጥ ፈታኝ ያሉት አጋጣሚ ተጋፍጠው ያለፉት ዛሬ ወደ ኋላ መለስ ብለው ሲያስታውሱት የሚኮሩበት ለሌሎች አርአያ የሆነ የሚሉት አጋጣሚ የለም? እስቲ እሱን እናንሳ። አዎ እንግዲህ ያው ቅድም እንዳነሳሁት በተለያየ ጊዜ ስኬት ላይ ስትወጣ ቻሌንጆች ያጋጥመዋል። ብዙ ውጣ ውረዶችን ልታልፍ ትችላለህ። እኔ በጣም ለኔ ከባድ ጊዜ የሚለው 1989 ባለቤቴ በጣም የታመመች ጊዜ ነበረ። ጤናዋ ታውኮ በየሕክምና ቦታው በየጸበሉ እየዞርኩ ነበረ። በዚህ መሀል ዛሬ በህይወት የለም አንድ ወንድም ነበረና አንድ ሱቅና አንድ ትንሽ ካፌ ነበረች። ኃላፊነት ተሰጥቶ ያው በአቅም ማነስ መምራት አልቻለም። ስራው ደክሞ ነበር። ወደ 6 ወር የሚሆን በቃ በሕክምና በጸበል በዛ ቆይተን ተቸግረን እግዚአብሔር ደግሞ መሐሪ አምላክ ሁሉን ቻይ አምላክ ከበሽታው እሷ ድና ኡራኤል ጸበል አዲስ አበባ ነበርን። ከዛ እሷ ድና ተመልሰን ወደ ቤታችን መጣን። እኔ የሚጨብጠው ነገር አልነበረኝም። ያን ጊዜ አንድ ጓደኛ ነበረኝ። ብር አለ እንዴ ብዬ ቤቱ ሄጄ ጠየቅኩ። ያን ጊዜ ያው ብር ሰው ቤቱ ያስቀምጣል ጣውላ ሳጥን ውስጥ ከፍቶ የባንክ አገልግሎት ኦፍ ኮርስ አለ። ግን ያው ባንኩን የሚጠቀም አርባ ምንጭ ላይ አንድ ንግድ ባንክ ሸቻ ላይ አንድ የኢትዮጵያ ንግድ ባንክ አርባ ምንጭ ቅርንጫፍ የሚባል አንድ ባንክ ነበረ። ይሄ ትራንስፈር ቢሄቨር የለም፣ ባንኪንግ ሲስተሙን የሚጠቀም ሰው የለም። ባንክ የሚሄድ ባለሀብት ብቻ ነው። እና ይሄ ወንድሜ ማርዲኪዮስ ዲታ ይባላል አለ። አሁን ጓደኛዬ ነው። ተግባሬ ውስጥ መምህር ነበረ እና የአውቶ መምህር ነበረ። አርባ ምንጭ ተግባሬ ውስጥ ወርክሾፕ ውስጥ ነበረ። ግሪስ እጁ ሆኖ ይሄ ሰንሰለት ያለበት ቁልፍ አውጥቶ እንከሳጥን እንክፈት ብሎ የታሰረ ብር አንስቶ ሰጠኝ። ወደ 1500 ብር አካባቢ ነው የተቸገርኩት። ችግር 1500 ብር ወስጄ ለጊዜያዊ ችግር መፍቻ ሆነ። ከዛ በኋላ ከበድ ያለ ችግር አላየሁም። እንግዲህ በ1500 ብር ቻሌንጅ ማለት የቻልኩበት አጋጣሚ ነበረና ብዙ ጊዜ ያው ምክንያት ይሆናሉ ሰዎች፣ ግን የውስጥ ጥንካሬህ ያሻግራል። እና በዚህ አጋጣሚ በጣም የሚወደው ታማኝ ጓደኛዬንም ዛሬ ለስኬት ለደረስኩበት መንገድ ሁሉ ከጎኔ ነበርክና ወንድሜ ይኸው ከመቀመጫው ብድግ ብያለሁ አመሰግናለሁ ይላለሁ። መልእክቱ ይድረሰው። ዋው ክቡራን ተመልካቾቻችን ከባለሀብቱ ከአቶ ማሞ ደቦች ጋር ያደረግነው ክፍል 1 ቆይታ እዚህ ጋር ተጠናቋል።
ክፍል 2 ሳምንት ይቀጥላል። ይህን ዝግጅት ወደ እናንተ በማቅረብ እኔ ሲሳይ ማሞ፣ ካሜራማን ነብዩ ተስፋዬ፣ ምስልና ድምፅ አቀናባሪው ጸጋው ጉፎ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። ሳምንት በክፍል 2 እንገናኛለን። ጤና ይስጥልኝ።